አትልፍ። ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ የአባተ ብሩካን በጌታ በኢየሱስ ክርስቶስ ይብዛላችሁ። እንን እድል አሳልፎ የሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። እሱን እንድንሰማ እድል ሰጥቶናል። ክብር ለሱ ይሁን። ደግሞ የእግዚአብሔር ቃል ዛሬ ይሄ ለሚሰሙት ሰዎች መልካም እንደሚሆናቸው ቃሉ ይናገረናል። የእግዚአብሔር ቃል ምሳሌ ምዕራፍ 1 ቁጥር 31 ላይ ዛሬ እንዲላል የሚሰማኝ የሚያዳምጠኝ በሰላም ይኖራል፣ ክፉ ሳያዮ ያለ ስጋት ይቀመጣል ይላል። ዛሬ ወንድሜ ለበሽታዬ ቃል መስማት ነው። ለችግር ቃል መስማት ነው። ስራ አጥቻለሁ የምትል ሰው ቃል መስማት ነው። ተንከራተትኩ ምድረ በዳ የምትለው ቃሉ ስላልሰማ ልትንከራተት ትችላለህ። እግዚአብሔር ተስፋ ቃል እየሰጠ ዛሬ ለምትንከራተት ግራ ለተጋባ አዳምጦ ጌታን አዳምጦ። ስለዚህ ቅድስናህን ይጠብቅ፣ መልካም ነገር አድርግ። ባንተ ዘንድ ነውር የሆነው ነገር አይገኝ እንጂ እግዚአብሔር የሚሰሙትን ያድናቸዋል፣ ከመከራ ያወጣቸዋል፣ ከጉስቃላ ኑሮ ያወጣቸዋል፣ ከእራብ ያወጣቸዋል፣ ከስቃይ ያወጣቸዋል። ሰዎች የናቁትን የጣሉትን በእውነት እግዚአብሔር ያነሳቸዋል። ስለዚህ ይሄ የሚሆነው አንተ ደክመህ ስትመላለስ አይደለም። ከነድካሚ የሚወድህ ጌታ ኃጢአታችን ይቅር የሚል እግዚአብሔር በማደራውና በዙፋኑ ላይ አለ። ክብር ለሱ ይሁን። ስለዚህ ዛሬ ወንድም እህቴ ለበሽታይ፣ ለስቃይ፣ ግራ ለተጋባው ነገር የእግዚአብሔር ቃል ስማ። መንገድ ተዘጋብኝ ለምን ትላለህ? መንገድ እሱ የሚሰሙት በእውነት መንገዳቸው ክፍት እንደሆነ እነግርሃለሁ። ዛሬ እግዚአብሔርን ስለማንሰማ ብዙ ነገር ሊገጥመን ይችላል። የእግዚአብሔር ቃል ደግሞ እንደ ቃሉ እንደ ፍቃዱ እየተራመደን ምናልባት በሕይወታችን ላይ እግዚአብሔር በትምህርት የሚያሳልፈን ጎዳና ወደ መልካምነት በእውነት ልትቀይሩት ይገባል። ቃሉ ነው የሚለው እግዚአብሔር ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለመልካም ነው ይላል። መራቢ ለመልካም የሚሆንልህ ስትራብ ስራ እያለ አልሰራም ብለህ እጅ አጣምረ ቁጭ ስትል እሱ ለመልካም አይደለም። ታሜ ወንድሜ ዛሬ በአልጋ ላይ ተንጠልጥለ ልትማረር አይገባህም። ስለዚህ ስራ መስራት ያለብህ ስራ የሌለ የለኝም ስትል ስራ የሚመጣ በመስማት ነው። ስራ የሌለ ሰው እሱን ያዳምጣ። የሚሰማኝ ነው ያለው የእግዚአብሔር ቃል ስናገር እንደዚህ ነው የሚለው ትንቢተ ኤርምያስ ላይ ነገር ግን መታመኛ እግዚአብሔር የሆነለት ሰው ይላል ብሩክ ነው። በውሃ ዳር እንደተተከለች ዛፍ ነው ሕይወቱ የሚለው። እች ዛፍ ተመልከቷት፣ ውሃ ዳር ነው ያለችው። ምንም ጊዜ ቅጠሏ ከሷ አይጠፋም። ሕይወቱ እንደዛ የለመለመ ነው ይላል። ያንቺ ሕይወት የኔ ሕይወት የሚለመልመው የእግዚአብሔርን ቃል በመስማት ውስጥ ነው ያለው። እሱን ማንሰማ ከሆነ አሻፈረን የምንል ከሆነ የትም አንደርስም። ይሄ ወንጌል ውበታችን ይሄ ነው፣ ሀብታችን ይሄ ነው፣ ብራችን ይሄ ነው፣ ሰላማችን ይሄ ነው። በዚህ ውስጥ ብር አለ፣ በዚህ ውስጥ ወርቅ አለ፣ በዚህ ውስጥ ግርማ ሞገስ አለ፣ በዚህ ውስጥ ደህንነት ይጠፋል፣ መርገም ይጠፋል፣ በሽታ ይባረራል። ለምን? ይህንን ከሰማኝ ነው። ደምድሞ ጨርሶታል። እሱን ስማ፣ ከመከራ ስጋት ያርፋል ያለ። ዛሬ ዓለም ግራ ተጋብታ ባለችበት ሰዓት በሚዲያ ላይ በሚተላለፈው ነገር ግራ ለምትጋቡ ዛሬ ግራ አትጋቡላለ። ግራ አትጋቡ። ይህንን ወንጌል ለምታምኑ ለእናንተ የጽድቅ ፀሐይ ትወጣለች ይላል እንጂ ይጨልምላል አይልም። አመፅ ለሚሰራ ነው፣ ለዝንቡተኛው ነው፣ ለጉበኛው፣ ለዘረኛው አሻፈረኝ ይላለው ይቀጣ። አሻፈረኝ ያለው ምርጫው እኮ እሱ ነው። እሳት ነው። ልቃጠል ብሎ አይደለም የሚጠብቀው፣ ያንድደኝ አይደለም ብሎ የሚጠብቀው። ስለዚህ ትንቢተ ሚልክያስ ምዕራፍ 4 ከቁጥር 1 ላይ ትንቢተ ሚልክያስ ላይ የሚናገረው ይሄ እኮ ነው። እናንተን ለምትሰሙ ግን የጽድቅ ፀሐይ ትወጣለች ይላል። ትዕቢተኞች ገለባ ይሆናል ካለ በኋላ ይጠፋል ካለ በኋላ ታዲያ አንተ ቁጭ ብለህ ትተቻለህ፣ ትቀዳለህ። የት ልትደርስ? የትም አትደምኩ። አመልጦሃል እኮ ሌሎቹ። የምንተቻቸው ሰዎች
ስናስብ ርቆ ሄዷል። ተቺዎች የእግዚአብሔር መንግስት አይወርሱም። ተቺ ከሆንክ እዚሁ ትቀራለህ፣ የትም አትደርስም። ቁጭ ብለህ መንፈሳዊም ትተቻለህ፣ ሌላውም ትተቻለህ። ተቺዎች በነገሮቻችን ላይ ጥበበኞች እኛ ነን ባዮች ናቸው። እግዚአብሔር ቃል ስናገር ደግሞ እግዚአብሔር ጥበብ ያሉትን ዕውቀት አለን የሚሉትን ሊያስንቃቸው ላዋርዳቸው እንዲገባቸው ምናምንቶቹን መረጣቸው፣ ያልተማሩትን መረጣቸው የሚለው ያልተማረ ሰው ነው። ካልተማሩት አንዱ እኔ ነኝ። ምንም ሀሁ ያልቆጠረ አሳ በማጥመድ የሚታወቅ በአሳ ማህበር ድንገት በዚህ አጋጣሚ እዚህ መጥቼ ነው ያለሁት። በጣም ይገርማቸዋል። ሐሳብ መጣኝ እኮ በእውነት እላችኋለሁ፣ ትክክለኛ የሆነ መረጃ ነው የሚያሳያችሁ። ስለዚህ ያለሁት አሞራ ገደል ነው። ቢኖርም ያደኩበት ስፍራ አሳ በማጥመድ ነው የሚታወቀውና አሁን ተመልከቱ፣ እዚህ አካባቢ እዛ ማዶ የምታዩት እዛች ማዶ ላይ የምታዩ አሳ ማህበር ይታያል። እዛች ጋር አሳ ማህበር ያለ ወደዛ ስታዩ ሩቅ የሚመስለው ቅርብ ነውና አሳ ማህበር ናት ያቺ። ይሄ አሞራ ገደል ነው። እኔ ከዚሁ ካለሁበት አሁን ያለሁበት አካባቢ ይሄ ነው። ከዚህ ተነስቼ እዛ ያለሁበት ሐይቅ ተራራ ላይ በዋና አቋርጫለሁ። የኔ ዝና ልናገር አይደለም። ይብላኝ ይሄ ውሃ ብዬ ዓለምን አባርሬ ከእንግዲህ ያለምን ነገር በቃኝ ብዬ በገባሁበት ኢየሱስ ቀደመና ዛሬ ሕይወቴ እንዲቀጥል ያደረገኝ ጌታ ይመስገን። በዚሁ ስፍራ ላይ ቆሜ በእውነት እኔ ልብሰን እዚሁ የቆምኩበት አካባቢ አስቀምጬ ዛሬ 35 ዓመት ምናምን እንደዛ አድርጌ አልፌያለሁ። ስለዚህ ምንም አልተማርኩም። አሳ በማጥመድ ነው የሚታወቀው። ስለዚህ ወንድም እህቴ ዛሬ እነግርሃለሁ፣ ሰላም ኢየሱስ ነው፣ እረፍት ኢየሱስ ነው። ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ፣ ኑ ወደ እግዚአብሔር። ንስሐ ግቡ። አመፀኞች አትሁኑ፣ አትንከራተቱ። በምድረ በዳ አትንከራተቱ። አንሰማም ብለህ ወንድም አትንከራተት። የሚያዳምጠኝ ነው ያለው፣ የሚሰማኝ ነው ያለው። እሱ ከሰማ ይሄ ቃል ከሰማ በሕይወት ትኖራለህ። ወንድም እህቴ በምድር ላይ ተመችቶልህ ትኖራለህ። ምንም ማንም ሰው አንተን ሊደፍር አይችልም። እውነቴ ነው የምልህ ወንድም እህቴ፣ ጉድጓድ ቢቆፍሩ ራሳቸው ይገባሉ እንጂ አንተ አትጠፋም። ይጠፋሉ የሚሉ ይጠፋሉ። በእውነት ለሱ አይመችም የሚሉ አፋቸው ይዛሉ ተደንቆ ማለት ነው። ወደ ክርስቶስ ና። ክርስቶስን ያላወቀ ወንድም እህቴ ምናምንቴ ሆኖ ይቀራል። በሱስ ተጠምዶ፣ በጫት በሲጃራ ተጠምዶ፣ በሴት ሱስ ተጠምዶ መውጣት አቅቶት ይጠፋል። እሱ ከሰው በታች ማንም ሰው እየረገጠ ይሄዳል። ክብር የለውም። ና ወደ ኢየሱስ። እኛም ምናምንቶች የነበረ ነው። ማንም ሰው እንደዚህ ክርስቶስን ባናገኝ ኖሮ የት ነበረን? ነገር ግን ዛሬ እድል የሰጠን የሰማይ አምላክ የተመሰገነ ይሁን። ይሄ እድል የሰጠኝ ለኔ ማንም አይደለም፣ እግዚአብሔር ነው። ሰምቼ በሕይወት እንዲኖር ይህንን እድል አሳልፎ የሰጠኝን እስራኤል አምላክ እግዚአብሔርን ባርኩልኝ። ክብር ይሁንለት፣ ስግደት ይሁንለት። ምን እላለሁ? ምንም የሚከፍለው ነገር የለም። ስለሰጠኝ ሰላም፣ ስለሰጠኝ ጤንነት፣ ስለሰጠኝ እረፍት፣ ስሙ ለመጥራት እድል ሰጠኝ። አይኔ አይቶ ብዙ ነገር አይቶ የፈጠረውን ነገር እንድደነቅበት ያደረገ፣ አንደበቴ ያልዘጋ የከፈተ፣ ጆሮዬ ያልዘጋ የከፈተ፣ እግሮቼ ቆራጣ ሳይሆኑ የተራመዱ እግዚአብሔርን እንዲያመሰግን የወደደኝ እግዚአብሔር የተመሰገነ ይሁን። ሌሎች እግራቸው በእውነት ቆራጣ ለሆኑ ተፈጥሮ በእውነት እሱ ድንቅ ነው። የእግዚአብሔር ስራ ነው፣ ድንቅ ነው። እግር የሌለው እጅ የሌለው ድንቅ ነው። እግዚአብሔር በስራው ጻድቅ ነው። ስለዚህ ጌታ ይባረክ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ወንድሜ ውጣ፣ ልጸልይ አጭር ጸሎት። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ከፍ በል። የዛሬውን ቀን እድል ሰጠ፣ ቃል ለመስማት እድል ሰጠን፣ ከፍ በል። በዚህ ቃል ምክር አገልግሎት መኖር እንድንችል ለእያንዳንዳችን ጸጋ ይብዛልን። ስለሰማን እናመሰግናለን። በዚህ አጋጣሚ የሚታመሙ ቢኖሩ በካንሰር በሽታ፣ በስኳር በሽታ፣ በግፊት በሽታ ዶክተሮች አዘዋቸው አእምሮቻቸው ሊኖቻቸው እያወከ ያለ በሽታ በኢየሱስ ለቆ ይሂድ። እረፍታቸው ሰላማቸው ይብዛ። ስለሰማህን ከፍ በል። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየን አሜን። ክብር ለእግዚአብሔር ይሁን። ስለሰማቸው አመሰግናለሁ። የሚሰማኝ የሚያዳምጠኝ በሰላም ይኖራል ብለዋል። ቃሉን ስሙት። ይሄ ወንጌል ስሙት ወገኔ። ይመቻቸዋል። እሱ ይመቻል።